ጤና ይስጥልን ከ1888 የዕለቱን መረጃዎችን ይዘን መጥተናል። የዛሬው መረጃችን የአማራ ፋኖ ትግል ከአብን ውድቀት ምን ይማራል የሚሉ 10 ጠቃሚ ልምዶችን ይዘንላችሁ መጥተናል። ለዛሬ 5ቱን ይዘን የምንቀርብ ይሆናል። አብራችሁን ቆዩ። የአማራ ፋኖ ትግል ከአብን ውድቀት ምን ይማራል? 10 ጠቃሚ ልምዶች። መግቢያ። የዚህ መጣጥፍ ዋና ዓላማ የአማራ ብሔራዊ ንቅናቄ አብን መነሳትና ውድቀት አሁን ላለው የአማራ ፋኖ ትግል ሊሰጥ የሚችለውን ልምዶች በጥልቀት መፈተሽ ነው። የህልውና ትግል ከህዝብ የተነጠለ ከሆነና ተስፋውን በተወሰኑ ግለሰቦችና ቡድኖች በብቸኛ ኃላፊነት መስጠት ስትራቴጂካዊና የሞራል ውድቀት እንደሚያመጣም ይሞግታል። ጽሑፉ ከአብን ውድቀት የተወሰዱ መሰረታዊ የትግል የባለቤትነት መብት፣ ተቋማዊ ዲሲፕሊን፣ በሴት ላይ የተመሰረተ አመራር፣ ስትራቴጂካዊ አንድነት፣ የርዕዮተ ዓለም ግልጽነት፣ ከዲያስፖራ እስከ ሀገር ቤት የሚሰጥ ጭፍን ድጋፍ የመፈተሽ የመሳሰሉ 10 የሚሆኑ ተጨባጭ ልምዶችን ይፈትሻል። ጽሑፉ የአማራውያን ትግል አብዮታዊ ስር ነቀል ለውጥ ዓላማ አድርጎና በመርህ ላይ በተመሰረተ የህዝብ ፋኖ ትግልንም ያበረታታል። ለዚህም በልሂቃን ብቻ የሚዘወር ሳይሆን ህዝቡ በባለቤትነት ያቀፈው ትግል ከንግግር አዋቂነትና ዲስኩር በላይ የሞራል ታማኝነት ያላቸው መሪዎችን ወደፊት በማምጣት ያልተማከለ ተጠያቂነት ያለው ተቋማዊ አሰራርን በማስፈን በቡድንተኝነት ክፍለ ሀገረኝነትና ጎጠኝነትን በማውገዝና አንድነትን በማበረታታት እንዲሁም ጥርት ባለ ርዕዮተ ዓለም የሚመራ የአማራ ፋኖ ትግልን እንደ መፍትሄ ይሄ ጽሑፍ ይጠቁማል። አንደኛ፣ የአማራ ህልውና ትግል ባለቤቱ ህዝቡ ብቻ ነው። ወቅታዊው አማራ ፋኖ ትግል ከአማራ ብሔራዊ ንቅናቄ አብን መነሳትና ውድቀት ሊማር ከሚገባቸው አንድ እውነት የትኛውም የፖለቲካ ድርጅት ቢሆን የህዝብን ህልውና ትግል ብቸኛ ጠበቃ ሊሆን አይገባውም የሚለውን ነው። አብን ሲመሰረት በኢትዮጵያ ውስጥም ሆነ በዲያስፖራው የሚኖሩ በርካታ አማራዎች ተስፋቸውን በድርጅቱና በመሪዎች ላይ ያደረጉት የአማራ ህዝብ ላይ ለ10 ዓመታት የዘለቀውን የፍትሃዊ መገለልና መንግስታዊ ጥቃት መፍትሄ ይሆናል የሚል ተስፋ ስለነበራቸው ነው። ፓርቲው እጅግ አጣዳፊ ከነበረው የአማራ ህዝብ ድርጅታዊ ከለላ ፍለጋ የተነሳ የተወለደ ቢሆንም ከመሰረታዊ የህዝባዊ ንቅናቄ ወደ ፖለቲካዊ አደረጃጀት ሲቀየር የአማራን ህዝብ ጥልቅ የፍትህ ጥያቄዎችን ከህዝባዊ ባህሪያቸው በመነጠልና ድርጅታዊ መልክ በማስያዝ በፖለቲካ ድርጅት መፍትሄ ለመስጠት መሞከሩ ትልቅ ስህተት ነበር። የአማራ ህዝብን አብንን አምጦ የወለደው ትግሉን ሰፊ ህዝባዊ ንቅናቄ መሰረቱን እንደያዘ ከማቀጣጠል ይልቅ በጥቂት ግለሰቦች የሚመራ አንድ ድርጅት ላይ ተስፋ መጣሉና ጥልቅ የሆኑ የፍትህ ጥያቄዎች የስነ ልቦና ዝግጅትና ቁርጠኝነቱ በሌላቸው ለትግሉ የማይመጥኑ ቡድኖች አደራ ሰጥቶ ተአምር መጠበቁ ስህተት ነበር። የአማራን ህዝብ አሁን ላለበት መከራ የዳረገው ስርዓት ባለቤት የሆኑት ኃይሎች ብአዴን፣ ትህነግ እና ኦህዴድ በበላይነት በሚዘውሩት መድረክና በአማራው ላይ ስርዓታዊ ጥቃትን ከሚያቀነባብር አገዛዝ ጋር ሆኖ በሰላማዊ ትግል ፖለቲካዊ መፍትሄ ፍለጋ መዳከሩ የአማራን ህዝብ ጥያቄዎች ገና ከጅምሩ ያዳፈናቸው ነበር። በኦሮሚያና በሌሎች ክልሎች የአማራ ተወላጆች በጅምላ ሲጨፈጨፉ አብን ከጋዜጣዊ መግለጫና የማህበራዊ ሚዲያ ማስፈራሪያ ከመልቀቅ ያለፈ ምንም ነገር ማድረግ የማይችል የወረቀት ነብር ሆኖ ቀረ። ዛሬም በአማራዎች መንደር ሰው አልባ አውሮፕላኖች ቦምብ እያዘነቡ የነቁ አማራዎች በአገዛዙ ኃይሎች እየታደኑ ለእስር ሲደረጉና ደብዛቸው ሲጠፋ ሙሉ አማራ በጦርነት እየተሰቃየ ሱፍ የለበሱና ህዝባቸውን የካዱ አብኖች ስለ ህገ መንግስታዊና ስለ ሀገር አንድነት ሲያወሩ መስማት ያማል። በጣም አስከፊው የአብን ክህደት የጀመረው አገዛዙ ትጥቅ በማስፈታት ሰበብ የአማራ ህዝብ ላይ ባነጣጠረው ጥፋት ዘመቻ አብን ዝምታን መምረጡና ተባባሪ መሆኑ ነው። ከህዝባቸው ጎን ከመቆም ይልቅ የፖለቲካ ሹመታቸውንና ሆዳቸውን በመምረጥ የአማራ ህዝብ ገንዘቡን፣ ጊዜውንና የማይተካ ተስፋውን የጣለባቸው የአብን አመራሮች ከብአዴን ያልተናነሱ ጠላት ሆነው ተገኙ። የአሁኑ የአማራ ፋኖ ትግል ከዚህ ምን ይማራል? የአማራን ህዝብ የህልውናና የፍትህ ትግል የቱንም ያህል አንደበተ ርቱዕ የተማረ ቢመስልም ለሱፍ ለባሽና ተፈትነው ላላለፉ የፖለቲካ ምንዱባን በአደራ ሊሰጥ የማይገባው እጅግ ውድ ትግል መሆኑን ማረጋገጥ ያስፈልጋል። የአማራ ህዝብ ትግል በደምና በአጥንት እየተጻፈ ባለበት በአሁኑ ሰዓት የትግሉ አደራ ተሸካሚዎች ለእውነተኛ ነፃነት በጽናትና ቁርጠኝነት በአርቆ ሐሳቢነትና አስተዋይነት ጠላትን ከወዳጅ በአግባቡ የለዩና በአስተሳሰባቸው በንግግራቸውና በስራቸው የበሰሉ እንዲሁም
እንዲሁም ከህዝቡ ጋር ህዝቡን መስለው የሚታገሉ መሆናቸውን ማረጋገጥ እጅግ ያስፈልጋል። የአማራ ትግል ተጠሪነቱ ለአማራ ህዝብ እንጂ ለአገዛዙ ጸረ አማራ ህገ መንግስታዊ ስርዓት ወይም ለተወሰኑ የጥቅም ስብስቦችም አይደለም። የአብን ውድቀት የደካማ አመራር ውጤት ብቻ ሳይሆን ጽናትና ታማኝነትን የሚጠይቀውን የአማራን ህዝብ ትግል ውክልና አቅሙም ፍላጎቱም ሆነ ዝግጁነት ለሌላቸው በጣት የሚቆጠሩ ፖለቲከኞች አሳልፎ የመስጠት ከባድ ስህተት ማመንና አሁን ላለው የአማራ ፋኖ ትግል መንደርደር ወሳኝ ትምህርት ነው። ሁለተኛ፣ አንደበተ ርቱዕና ዲስኩር ያለ ታማኝነት፣ ጽናትና ብስለት፣ አስተዋይነት ከንቱ ነው። የአሁኑ የፋኖ ትግል ከአብን ውድቀት የሚማረው ሁለተኛው ቁልፍ ጉዳይ ቢኖር መሪዎችን የምንመርጥበትና የምንመዝንበት መስፈሪያን ማስተካከል ነው። አንደበተ ርቱዕና ስሜት ኮርኳሪ ቃላትን የሚጠቀም ሁሉ አዋቂ መሪ ነው ማለት አይደለም። በአብን የመጀመሪያ ዓመታት ብዙ አማራዎች በአብን አመራሮች ዲስኩርና ስሜት ኮርኳሪ ንግግሮችና የብሔርተኝነት ስብከት ንግግሮች ተማርከው በመሪዎች ላይ እምነት ጥለው ነበር። የንቅናቄው መፈጠር በአማራ የፖለቲካ ውክልና ውስጥ ለረጅም ጊዜ የዘለቀውን ክፍተት ይሞላል ከሚል እምነት ጋር ተዳምሮ የአብን መሪዎች ስብከቶችና ንግግሮች ሁሉ ለአማራ ሕዝብ መብትና ጥቅም ለማስከበር የስነ ልቦና ዝግጁነት ያለው ኃይል አስመስሎት ነበር። ነገር ግን እነዚህ ሰዎች የአማራ ሕዝብ መንግስት መር ስርዓታዊ ጥቃት ተባብሶ ሲቀጥል ሕዝቡ የተጋረጠበትን ፈተና በሚመጥን መልኩ ታግሎ ማታገል ሲሳናቸው ስንታዘብ በንግግራቸው ተማርከን ያመናቸው ሁሉ ጉም እንደ መዝገን ሆኖ ተገኝተዋል። አንደበተ ርቱዕነት ለጠበቃነትና አቦካቶነት ጠቃሚ ተሰጥኦ ቢሆንም የመሪውን የሞራል ልኬታ፣ የፖለቲካ ቁርጠኝነት፣ ታማኝነትና ጫናዎችን ያለአንዳች መደራደር የመቋቋምን አቋም ስለሚሸፍን አደገኛ ይሆናል። የአብን አመራር ከነበሩት ግለሰቦች መካከል አንዳቸውም የተረጋገጠ የትግል ታሪክ አልነበራቸውም። የቁስ ሰቀቀን ያለባቸውና ከተጨቆኑ ጋር መቆም ወይም በስልጣን ወንበር ላይ መቀመጥን ምረጡ ቢባሉ የቱን እንደሚመርጡ ሳይፈተኑ የህዝብ አመኔታና ይሁንታን ማግኘታቸው ከህዝብ ጋር መቆምና የህዝብ ጠላት ከሆነው አገዛዝ ጋር የስልጣን ተጋሪ ሆኖ ህዝብን መካድ በተግባር ያስመሰከሩ የአብን አመራሮችን አይተናል። አሁን ያለውም የአማራ ትግልም መሪዎች ሲመርጥ መስፈርቱ አቋም፣ ጽናት፣ ታማኝነት፣ ህዝባዊነት፣ ብስለትና አርቆ አሳቢነትና በእሳት ውስጥ ለውስጥ እያለፉም ቢሆን ፍንክች አለማለትን መሰረት ያደረገ መሆን አለበት። የጠንካራና ስኬታማ መሪዎች መለያቸው የንግግር ክህሎት ሳይሆን የተናገሩትን ቀድሞ መፈጸም መሆን አለበት። የየትኛውም ትግል አሸናፊ ሊሆን የሚችለው ከመሪዎቹ የስነ ልቦና ጥንካሬና የብስለት ደረጃ እንጂ በካሜራ ፊት ዲስኩር አይደለም። የአማራ ህዝብ የህልውና ትግል አሁን ያለው የአማራ ፋኖ ትግል ማስተባበር የሚችሉ መሪዎች የሚገመገሙበት ጠንከር ያለ መስፈርትም ያስፈልጋል። ሶስተኛ፣ ከጠንካራ ግለሰብ ወይም በተቋም ካልታቀፉ ጠንካራ ግለሰቦች ተቋም እጅግ ይበልጣል። ከአብን ውድቀቶች አንዱ ከተቋማዊ አሰራር ከመለማመድ ይልቅ ግለሰባዊነት ላይ ያነጣጠረ አሰራር መንሰራፋቱ ነበር። ትግሉ የሚፈልገውን በጠንካራ ዲሲፕሊን የታገዘ ተቋም ከመፍጠር የአብን የበላይ አመራሮች የግለሰብ ምኞትና ኢጎ ተኮር የፉክክር ሜዳ አደረጉት። የትግሉ መሪዎች የነበሩ ግለሰቦች ከአማራ ህዝብ የረጅም ጊዜ ህልውና ጥያቄ በላይ ለግል እውቅናና ለስልጣን ቅድሚያ መስጠታቸው አብንን አክሽፎታል። የውስጥ አለመግባባቶች በወንድማማች ስሜት፣ በአማራዊ ስሜት ሳይሆን በቡድንተኝነት፣ በአካባቢነትና የህዝብን ክብር በማይመጥን መልኩ እንዲያራግቡና በአብን ላይ ተስፋ የጣለውን ህዝብ ተስፋ በሚያስቆርጥ መልኩ መንቀሳቀስ ጀመሩ። ይህ የተቋማዊ ዲሲፕሊን እጦት አብን የሚወስናቸው ውሳኔዎች ሁሉ ብዙውን ጊዜ የአማራን ህዝብ ክብርና ጥቅም ዘንግቶ በተጠያቂነት ላይ ከተመሰረቱ የጋራ አማራ የትግል ግቦች ይልቅ በአብን አመራሮች ግለሰባዊ ፍላጎቶች ላይ የተመሰረቱ ነበሩ። ዞሮ ዞሮ ፓርቲው ህዝቡን መከላከል የሚችል አንድ ኃይል መሆኑ ቀርቶ የተበጣጠሰ ሆኖ በመጨረሻም ከውስጥም ከውጭም ለሚመጣ ጸረ አማራ ኃይል መጠቀሚያ ሆነ። የአማራ ፋኖ ከዚህ ምን ይማራል? የትኛውም ህዝባዊ ትግል በተወሰኑ ግለሰቦች ፍላጎቶች የሚዘወርና የህልውና ትግል ዕጣ ፋንታ የተወሰኑ ግለሰቦች ላይ የተንጠለጠለ ሳይሆን ችግር ተሻጋሪና ከግለሰቦች መውደቅ ጋር አብሮ የማይወድቅ ዘላቂ መዋቅር ላይ የተገነባ መሆን ይኖርበታል።
ይኖርበታል። የአማራ የህልውና ትግል ከየትኛው መሪ ግለሰባዊ ስብዕና በላይ የሆነ መዋቅራዊ አሰራር፣ መርሆችና ስልቶች ያስፈልጉታል። የተወሰኑ ግለሰቦች ላይ መንጠልጠል ለአጭር ጊዜ የህዝብ ስሜትን ለማጋጋልና ለማነሳሳት ቢጠቅምም የህዝብ አቅምና መነሳሳትን አስተባብሮ ለድል ለመብቃት ግን ተቋማዊ አሰራር እንጂ ግለሰባዊ ግዝፈትን አይፈልግም። የትኛውም ትግል ከተቋማዊ አሰራር ይልቅ በግለሰቦች ዙሪያ ሲሽከረከር በቀላሉ ለሰርጎ ገቦች፣ ለሙስናና ክህደት ኢላማ ይሆናል። አሁን ያለው የአማራ ፋኖ ትግል ይሳካ ዘንድ ከግለሰብ አምባገነንነት በላይ የሆነ በጋራ አመራር፣ በተቋማዊ ጥንካሬና ከኢጎ በላይ የሆነ አሰራር ላይ መቆም ይኖርበታል። አራተኛ፣ የተወሰኑ አማራዎች ስልጣን መያዝ ወይም ፓርላማ መግባት መፍትሄ አይደለም። የአብን አመራሮች በብልጽግና መራሹ አገዛዝ ስልጣን ቢሰጣቸውም የፓርላማ ወንበር ቢይዙ የአገዛዙ ጸረ አማራ ፖሊሲ ለመቀየርም ሆነ እየተባባሰ የመጣውን መንግስት መር መዋቅራዊ ግፍ ለመከላከል የሚያስችል ተጨባጭ አቅም የላቸውም። ስልጣኑም ሆነ የፓርላማ ወንበር የራስን የቁስ ሰቀቀንና ድህነትን ከማራገፍ የዘለለ ፋይዳ የላቸውም። የአመራሮች በፓርላማ መገኘትም ሆነ በፌዴራልና ክልል ደረጃ የስልጣን ተጋሪ መሆናቸው ለአገዛዙ እውቅና ከመስጠት ባለፈና በሌሎች ኃይሎች ዘንድ የአገዛዙን ቅቡልና ከመጨመር የዘለለ በአማራ ትግል ላይ ያመጣው አንዳችም ለውጥ የለም። የመንግስት ሚዲያዎች የሰሞኑ የአብን አመራሮች አስቂኝ የጠቅላላ ጉባኤና የአብን አመራሮች ስልጣን መጋራት ትልቅ ምዕራፍ አድርገው ሲዘግቡ በሚሊዮን የሚቆጠር አማራዎች ሕያው እውነታ፣ መፈናቀል፣ እገታ፣ የድሮን ጥቃት፣ ጅምላ እልቂትና ስርዓታዊ አድሏዊነትን በተመለከተ ምንም አይሉም። ይህ የአብን መሪዎች ክሽፈት አንድ ወሳኝ ትምህርት ይሰጠናል። የህልውና ስጋት የተጋረጠበት የአማራ ህዝብ ካለበት መከራ ሊወጣ የሚችለው አንዳንድ አማራ መሳይ ግለሰቦች ያገዛዙ ስልጣን ተጋሪ ሲሆኑ ሳይሆን አማራን እንደ ህዝብ የስልጣን ባለቤት ሲሆን፣ እንዲሁም ለአማራ ህዝብ ጥቅምና ክብር የሚታገሉ አካላት እንደ ቡድን ወደፊት መምጣት ሲችሉ ነው። ያገዛዙ አውዳሚ ፖሊሲ ወይም የጭካኔ ድርጊቶችን የማስቆም ኃይል በሌለበት መንግስታዊ ስርዓት ውስጥ በአማራ ስም መሳተፍ የጸረ አማራ ኃይሎች አባሪ ተባባሪ ከመሆን የዘለለ ፋይዳም የለውም። የአማራ የህልውና ትግል ጉዳይ መዋቅራዊ ለውጥን እንጂ ተምሳሌታዊ መደመርን ኢላማውን ያደረገ አይደለም። ተጠያቂነትን፣ ፍትህንና ለአማራ ህዝብ ከለላ መስጠት ሳይቻል አምባገነናዊ አገዛዝ የወለደው ስርዓት አካል መሆን የአማራ ህዝብ ፍትሃዊ ትግልን ማፈን ነው። አማራ ከአብን ልምድ ተምሮ አሁን በፋኖ ትግል አመራር ደረጃ ያሉ አካላት በሙሉ ስር ነቀል ለውጥን ያማከለ ትግል እንዲያደርጉ ማበረታታት አለበት። አምስተኛ፣ ብሔርተኝነት የሚገነባው ሰፊውን ህዝብ በማንቃትና በማደራጀት እንጂ በማህበራዊ ሚዲያ ኳኳታ አይደለም። አብን በጨለማ ውስጥ ለነበረው የአማራ ህዝብ የተስፋ ጮራ በመፈንጠቁ የፈነጠዘው አብዛኛው ትምህርት ቀመስና ከተሜ አማራ አብንን በጠንካራ ህዝባዊ መደዳደር ላይ እንዲቆም ከማድረግ ይልቅ ለድርጅቱ አመራሮች ብዙም ሳይደክሙ ጭፍን ድጋፍ እንዲኖራቸው ሆነና በጊዜ መታረም የነበረባቸው የመሪዎች ስህተት ሳይታይ ታልፏል። የአብን መስራች አባላት ብዙ ጊዜ ስሜት ኮርኳሪ የሆኑ ንግግሮችና ጽሑፎችን ሲያቀርቡና በተደጋጋሚ በሚዲያ መድረኮች ላይ ብቅ እያሉ የአማራ ህዝብ ብሶትና መከራ በማህበራዊ ሚዲያ ከማስተጋባት በዘለለ መሬት ላይ ወርደው ትግሉ ህዝባዊ መሰረት ለማስያዝ በቂ ስራ አለመስራታቸው ትግሉ አሸዋ ላይ የተገነባ ቤት አደረገው። በአጭሩ የቀሰቀሱትን ህዝብ አስተባብሮ መምራት አልቻሉም። እውነተኛ የነጻነት የትግል እንቅስቃሴ መሰረቱ ዘመን ወለድ የማህበራዊ ሚዲያ መድረኮች ፌስቡክ፣ ትዊተር፣ ቲክቶክ፣ ዩቲዩብ ላይ የተገነባ ሲሆን በማህበረሰብ ተሳትፎ ከስር መሰረቱ በማጎልበትና ከሰፊው ህዝቡ ጋር ባለው ቀጥተኛ ትስስር ላይ የተገነባ መሆን አለበት። አብን በሁሉም የአማራ አካባቢዎች የታችኛውን የማህበረሰብ መዋቅር ደረጃ ላይ ያሉ አማራዎችን፣ ወጣቶችን፣ የሴቶች ማህበራት ወይም የገበሬ ማህበራትን በማጠናከር ለጥቃት ተጋላጭ ለሆኑ አማራዎች ጥብቅና እንዲቆሙ ማድረግም አልቻለም። በዚህ ምክንያት አብን በአማራ ህዝብ ጠላቶች ዘንድ የማይፈራ ጥርስ የሌለው አንበሳ ሆኗል። በሂደትም ህዝባዊ መሰረቱ እየተናደ በፌዴራልም ሆነ በክልል ደረጃ የፖለቲካ ሞገስ የሌለው የአማራ ህዝብ ጠላቶችን ለመገበር የተዘጋጀ ከባዕዴን በላይ ባዕዴን ሆኖ ብቅ አለ። የአማራ ፋኖ ትግል ምንም እንኳን ሰፊ ህዝባዊ መሰረት ያለውና የአብን አይነት ህዝባዊ ቅቡልና ችግር ያለበት ባይሆንም በጠላት ለተከበበ ህዝብ ወኪል ሆኖ ለመቀጠል ፋኖ ህዝባዊ መሰረቱን እያጠናከረ መቀጠል ይኖርበታል። የአማራ ፋኖ አሁንም ለአማራ ህዝብ አገልጋይነቱን ማስመስከር አለበት።
መሪዎቹ ከራሳቸው የትግል ፍላጎትና አጀንዳ በላይ የህዝብ አጀንዳ የተሸከሙ መሆናቸውን ደጋግመው ማስመስከርና ተፈትነው ማለፍም ይጠበቅባቸዋል። ቀጣዮቹን 5 ነጥቦች ደግሞ በቀጣይ ይዘን የምንቀርብ ይሆናል። አብራችሁ ስለነበራችሁ እናመሰግናለን። ሰላም።